ታሰቢያ በዚህ ቪዲዮ የምንዳስሰው ታሪክ ጥልቅ የሆነ የህይወትና ስሜታዊ ጉዳዮች ላይ ያተኩራል። ስለዚህ ይዘቱን በትዕግስት በአሳቢነት ለመከታተል ዝግጁ የሆናችሁ ተመልካቾቻችን ብቻ እንድትቀጥሉ በትህትና እንጋብዛለን። ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። እንወዳችኋለን። መኝታ ቤቴ ብርግድ አድርጌ እገባለሁ። የገዛ ጓደኛዬ ከገዛ ባለቤቴ ጋራ አልጋይ ላይ ጭራሽ አስፈንዶስ ያደረጉ ነው ማለት ነው። በጣም ነበር የደነገጥኩት። በጣም በቃ ሰውነቴ ሾ ነበር ያደረገው። በጣም ደንግጫለሁ። እጄ ተንቀጠቀጠ ነው፣ ሰውነቴ ተንቀጠቀጠ ነው። ማደርገውን ነገር ሁሉ ነው ያጣሁት። በቃ ምን ብዬ ልንገር? ዘልዬ ነው ያነኳት። ዘልዬ አነኳት። ቡጭርጭር ነው ያደረኳት። ከዛን እሱም ደንግጧል። እርቃኑን ይርበታበታል። አይደለም እንደዛ አይደለም፣ ጭራሽ ከሷም ብሶ እንደምታስቢው አይደለም ትለኛለች። ጭራሽ አገረሸብኝ። ብሼን የተገኘሁት ከሆነች ሴት ጋራ ከማላቃት ሴት ጋራ ቤት ውስጥ አስቀምጦ የሆነ ነጭ እንትን ፎጣ ነገር እግራቸው ላይ ጣል አድርገዋል። ከዛን ፊልም እያዩ ነው ማለት ነው። እጁን ጭኗ ላይ አድርጓል ምናምን ነገር። ከዛን ሻወር ቤትም አንድ ላይ ልንታጠብ እንችላለን ወይ ሳልነግርሻል ምንድነው ስል ያክስቴ ልጅ እኮ መታ ያክስቴ ልጅ ሳላስተዋውቅሽ ምናምን ነገር። በመጀመሪያ እዚህ ድረስ ስለጋበዝከኝና ስለጠራኸኝ በጣም አመሰግናለሁ። ስሜ ራሄል ይባላል። እዚሁ አዲስ አበባ ነው ተወልጄ ያደግኩት። ስለ ራሴ ትንሽ ማወራው ለሌላውም ለወጣቱም ትምህርት ይሆናል ብዬ ማስበው የግቢ ተማሪ ነበርኩኝና ግቢ ጨርሼ ወጥቼ ከጓደኞቼ ጋራ አንዳንዴ አልፎ እንውጣ እንዝናና ነበር እና በዛ አጋጣሚ ናይት ሁሌ ነበር የምንወጣው ያው አልፎ። ከዛም በዛ አጋጣሚ አንድ ሰው ተተዋወቅኩኝ። ያን ሰው እንደተተዋወቅኩኝ ደግሞ ከሰውየው አሪፍ ነበር፣ እንደዋወል ነበርና እንደ አጋጣሚ ሆኖ እሱ የሚያውቁ ሰዎች እንደ ሰውዬ እኮ በጣም ሀብታም ነው፣ አሪፍ ነው፣ በጣም ጠበቅ አድርገሽ ያዥው አሉኝ። ከዛም በኋላ እኔም ደግሞ ስራ የለም፣ ስራ እየፈለኩ በነበረበት ሰዓት ነው፣ ክላስም የለም ምንም የለም። በቃ ትዳር ላይ ሙጥኝ ሰው በጣም ሀብታም በጣም ብዙ ሰው ይፈልገኝ ነበረ። በጣም ብዙ ጠያቂ ነበረኝ እና በዛ ሰዓት ምንድነው ሐሳቤ እዚህ ሰውዬ ላይ እንደዚህ ብለው ሲነግሩኝ ሙጥኝ ማለት ነበረብኝ። ሙጥኝ አልኩበት። ቆንጆ ነገር ስለነበርኩኝ በጣም ፈለገኝ። በቃ እሱንም ትዳር ምናምን ነገር አለኝ። አላደረደርኩም። ሙሉ ባንዴ ነው እሺ ምናምን ነገር ያልኩት። እኔ መፈልግ ነበረ። ሰውየውም በጣም ሀብታም ነበር እና እንደዛ ሆነን እየኖርን ትዳር ምናምን ነገር አለኝ። እሺ አልኩት። ተጋባን። ካገባው በኋላ ብዙም እንደጠበቅኩት አልነበረም። ያው እኔ የፈለኩት ብዙ ሮማንቲክ ነገር ነው። ያው ሰውየውም ካለው ነገር አንፃር ጊዜ ይሰጠኛል ምናምን በቃ ፍቅር ነበር የፈለኩት። ግን እንደዛ አይነት ነገር ጭራሽ ነው የሌለው። በቃ ብዙን ጊዜ እሱ የት ነው? ስራ ላይ ነው፣ ፊልድ ነው። በቃ ጭራሽ ነው እኔም ቤት ነው ቁጭ አምጥቶ ቤት እንደቃ ነው በቃ ቁጭ ያደረገኝ። ቼክ ሁላ አያደርገኝም ማለት ነው። በቃ በዚህ አጋጣሚ ነበር ከድሮ ፍቅረኛ ጋራ ማውራት ጀመርን፣ መደዋወል ጀመርን። ከዛም በኋላ እሱም እንደዚህ እንደሆንኩ ሀብታም ሰው እንዳገኘው ሲያቅ ደግሞ መምጣት ጀመረ፣ መደወል ጀመረ። ጭራሽ ቤትም መጋበዝ ጀመርኩኝ ማለት ነው። በቃ ተመቸኝ። የሆነ የመጀመሪያ ሲሰጠኝ የነበረውን ፍቅር የመጀመሪያ ፍቅሬን ያገኘው ያህል ነበር የተሰማኝ። በጣም ነበረ ደስ ያለኝ። እኔ እንጃ ምን ብዬ ልንገራችሁ። በቃ ጭራሽ አገረሸብኝ። ብሼን የተገኘሁት እና እሱ ይመጣል ቤት፣ አብረን ብዙ ጊዜ እናሳልፋለን። እንደውም ሰውየው ባለቤቴ ለፊልድ በሚወጣበት ሰዓት አንዳንዴ አልፎ የሚያድር ነበርና በዚህ አጋጣሚ የሆነ ሰዓት ላይ እንደ ድንገት ያ ወሬ ሰማ ማለት ነው። ወሬ ሰምቶ በጣም ነበረ ያበደብኝ። ከዛም በኋላ በቃ ቤት ውስጥ ያለው ነገር ጭራሽ እየባሰ መጣ። ነገሩ እየከረረ መጣ። ልንግባባ አልቻልንም፣ ልንስማማ አልቻልንም። መጀመሪያም ያለው ነገር አለ ደስተኛ ሊያደርገኝ አልቻለም። እኔ የጠበቅኩት ነገር ሌላ ነው፣ እየሆነ ያለው ነገር ሌላ ነው። ፍቅር ጭራሽ ነው ሊሰጠኝ አልቻለም። በዚህ አጋጣሚ በቃ ይሄን ወሬ ሰማ። እሱም ቀን ማታ መጭቅጭቅ ጀመረኝ። ከዛም በኋላ ነገርኩት ለፍቅረኛ እንደዚህ አይነት ነገር ተፈጥሯልና ሰማ። ምን ተሻለ ስለው
በጣም ደስተኛ ነበር የሆነው። እንደውም ትተሽ ውጪ የምፈልገው ይሄን ነበረ፣ ይሄን ነው እኔ የምፈልገው፣ በቃ ውጪ ምናምን ነገር ብሎ ልቤ ነው ስቅል ያደረገው የመሰለኝ። እንዴት ነው በቃ እኔም የሆነ ልቤ ተንጠልጥሎ ስለነበረ የመጀመሪያ ፍቅሬ አገርሽቶብኝ ስለነበረ በቃ በጣም ደስ ብሎኝ የሆነ ለመፍታትም የሆነ አልተደረደርኩም ሁላ ሰው እሱ እንደውም ባለቤቴ ትንሽ በቃ መለስ እያለ ነበር ወደ ራሱ። እኔ ግን ብሼ ተገኘሁኝ። በቃ በጣም ነበረ ብሼ ተገኘሁት። አይ አልፈልግም፣ በቃ አልፈልግም፣ የምፈልገው አንድና አንድ ፍቺና ፍቺ ነው። በቃ ንብረት ክፍፍል ነው የምፈልገው፣ ሌላ ነገር አልፈልግም ብዬ በጣም ነበረ ድርቅ ያልኩበት የመሰለኝ። ምንድነው በቃ እኔ ከፍቅረኛዬ ጋር የመጀመሪያ ፍቅረኛዬ ስለሆነ ያን ፍቅር የመጀመሪያውን ፍቅሬ ማገኝ ደስተኛ ሆኜ መኖር የፈለኩትን ህይወት በቃ አሁን ብሩንም አግኝቻለሁ። ከዚህ ጋር እስከሱ ስለያይ ብር ላገኝ ነው። ከፍቅረኛዬ ጋር በጣም አሁን እያሳለፍን ያለ ነው ላይፍ አለ። በጣም ደስተኛ መሆን ነበርና የመሰለኝ። ከዛም በኋላ እንደዛ ብዬ እንደምንም ትንሽ እንደውም እሱ ለመነኝ፣ ታገሰ ትንሽ። በቃ ድርቅ ነበር ያልኩበት። አልፈልግም፣ ድርቅ ፍቺና ፍቺ ነው የምፈልገው አልኩኝ እና እንደዛ ብዬ እሱም ፍቅረኛ የሚያበረታታኝ ነበረ። በቃ እንደዚህ ብሎሽ እንዲያርጎሽ እንዴ ጭራሽ ፍቅር ሳይሰጥሽ ጭራሽ እንደዚህ የቤቱ እንደ ቤት እቃ አምጥቶ ቤት አስቀምጦሽ እንዴት አንቺ ራሱ እንዴት ምን አይነት ሰው ነሽ? እንዴት ነው ችለሽ እንደዚህ ቁጭ የምትዩ ምናምን ነገር አለኝ። ወይኔ እንደዚህ ስል መጀመሪያ ነኝ በቃ ልቤን አነሳስቶታል። በጣም ነበረ ድርቅ ያልኩት። አይሆንም በቃ የምፈልገው ፍቺና ፍቺ ነው፣ ምንም ነገር አልፈልግም፣ እንፋታል። ተመከርኩኝ፣ ተዘከርኩኝ። ቤተሰብ ተረጋጊ አለኝ። አይ በቃ እኔ አልፈልግም፣ እኔ የምፈልገው ፍቺና ፍቺ ነው አልኩኝ። ምንም መደረግ አልተቻለም ነበረ። ባዩኝ ምንም ማድረግ ምንም መምጣት አልቻለም። ከዛም በኋላ ያለን አማራጭ ፍቺ ነበረ። በቃ ተፋታን፣ ተለያየን። ከዛም ንብረት ክፍፍል ለኔ የሚገባኝን አሪፍ ነገር ነበረ እኔ የሚያገኘውት በሰዓቱ። ፍርድ ቤቱም ያው ሴት ልጅ ናትን በሚል ወደ እኔ ትንሽ አዳልቶም ነበር እና እንደዛ እንዳጋጣሚ ሆኖ ደግሞ የፍቅረኛዬ አጎት የፍርድ ቤት እንትን ነበረ እና በዛ ለሱ ነግሮት ወደ እኔ ነበረ ሁሉ ነገር ያደሉት። ይሄን ነገሩ አልከረረም ነበር፣ ምንም አልከረረም። የፍቅረኛዬ ማጎት የፍርድ ቤት ዳኛ ነገር ምናምንም እዛ የሚሰራ አይነት ነገር ስለነበረ ነገሩን አፈጣጠኑልኝ፣ አሪፍ ነበር ያደረጉልኝ እና በቃ እንደዛ ሆነ። እኔም በጣም ደስ አለኝ። ከዛም ቤተሰቦቼ በጣም ደብሯቸው ነበር። አይ አንቺ ልጅ ብትረጋጊ ይሻልሽ ነበረ፣ ብትረጋጊ ይሻልሻል። አንደኛ እንደዚህ አይነት ሰው እኮ ቶሎ አይገኝም ምናምን ነገር አሉኝ። አይ በቃ እኔ ፈለኩት፣ እኔ ልብ ያለው ሌላ ቦታ ነው። እንደምንም ብዬ እንትን አለን፣ ተፋታን። ንብረቱንም አገኘው። ከዛም በኋላ ከድሮ ፍቅሬ ጋራ አሁንም ደግሞ ቀጠል ነው ያለው ነገር። የሆነ ሁሉም ነገር እጄ ላይ ስላለ በቃ አሪፍ ላይ ነበርን ሁለታችንም። በጣም ደስ የሚል ነገር እያሳለፍን ነው፣ እየተዝናናን ነው። የምፈልገውን ፍቅር እየሰጠኝ ነው። በቃ እንደኔ እዚህ ዓለም ላይ ደስተኛ ሰው ያለ ሁላ አልመሰለኝም ነበር ማለት ነው። እንዴት ደስተኛ እንዳደረገኝ። ከዛም በኋላ እንዲናርግ እቅድ ያወጣል። እንደዚህ ብናደርግ ይለኛል፣ እንዲህ ብንሆን ይለኛል። እንደዚህ በቃ እንደዛ ሲለኝ ወይ የበለጠ ነው እየወደድኩት የመጣሁት። ምን ሆኜ ነው ያኔ ራሱ ምን ሆኜ ነው ይቅርታ ጠይቄው እንትን ያላልኩት እስክል ድረስ እና በቃ በዛ ባገኘሁት ብር አፓርታማ ገዛን። በጣም ምርጥ አፓርታማ ገዛን። በጣም ደስ የሚሉ እቃዎች፣ የቤት እቃዎችን አሟላን። በጣም ደስ የሚሉ ሌላም ደግሞ ለራሳችን የሆነ የምንቋቋምበትን ትንሽዬ ገቢ የምናገኝበትን የሆነ ሱቅ ነገር ከፈትን። በቃ የኖርን አብረን በጣም ደስተኛ ሆነን ነበረ። በጣም እየተንከባከበኝ ነው። በቃ አሁን የራሳችን ቤት ኖሯል። የራሳችን ምንሰራበት ነገር አለን። ሱቅ እውላለሁ። ጠዋት ቁርስ ከበላን በኋላ እሱም ወደ ስራ እኔም ደግሞ ወደ ሱቅ ሄዳለሁ። እኔ ውሎዬ ሱቅ ነበር። ከዛን ግን የሆነ ጸባዩ እየተቀየረብኝ መጣ። የሆነ ማላቀው ጸባይ የሆነ እየሰጠኝ ከነበረው ፍቅር የሆነ ትንሽ እየቀዘቀዘብኝ አይነት ነገር መጣ ማለት ነው። አይ ይሄ ነገር ምንድነው? ግራም እያጋባኝ ነው። ግን እስኪ የሆነ አለ የስራም ጫና አለ። በቃ የሆነ ነገር አለ። እንደዛም ሊሆን ይችላል፣ ደብሮትም ሊሆን ይችላል። የሆነ የፈለገውንም ነገር መናገር አልፈለገም ይሆናል እያልኩኝ በራሴ ነው እያብሰለሰልኩ ያለሁትና እኔ ሱቅ ነው ሙላው እና የሆነ ቀን ምን ተፈጠረ
ቁርስ በልቼ ወደ ሱቅ ሄጄ ሱቅ ምናምን ነገር ውዬ ተመልሼ ወደ ቤት ለምን እንደሆነ በቃ ወደ ምሳሳት አካባቢ ነው ዝም ብዬ ወደ ቤት እስኪ ደረስ ብዬ ልምጣ ብዬ ቤት እመጣለሁ። ቤት ስመጣ ሌላ ታሪክ ነው። ደንግጫለሁ። ያየሁት ነገር ያየሁት ምንድነው ከሆነች ሴት ጋራ ከማላቃት ሴት ጋራ ቤት ውስጥ አስቀምጦ የሆነ ነገር የሆነ ነጭ እንትን ፎጣ ነገር እግራቸው ላይ ጣል አድርገዋል። ከዛን ፊልም እያዩ ነው ማለት ነው። እጁን ጭኗ ላይ አርጓል ምናምን ነገር ፊልም እያዩ ነው። እሷም ትንሽ ደገፍ ብላበታለች። እንዴ ማለት ግራ ገባኝ። ደንግጫለሁ በጣም። ከዛም በኋላ ልክ ሲያየኝ ሆነ እንደ መደንገጥ ምናምን ነገር አደረገ። ከሱ ይልቅ እንደውም ትንሽ እሷ ናት ደንገጥ ያለችው። ከዛም በኋላ ምንድነው ምናምን ነገር ወይ ሳልነግርሻል ምንድነው ስል ያክስቴ ልጅ እኮ መታ ያክስቴ ልጅ ሳላስተዋውቅሽ ምናምን ነገር ሲለኝ እንዴ ምን ነው ታዲያ እስካሁን ሳታስተዋውቀኝ ምን ሆነክ ነው ምናምን ነገር አልኩት ማለት ነው። አይ ዛሬ ነገ እያልኩ እኮ ነው ይሄው ተተዋወቂያት ያው ዛሬ እንዳጋጣሚ እኮ እንደዚህ ብለኝ ሰርፕራይዝ ላርግሽ ብዬ ነው በኋላ ምናምን ነገር አለኝ። አይ እሺ በቃ እኔም ደስ አለኝ ያክስቴ ልጅ ናት ሲል ሰው ወዳለው ዘመድ ወዳለው እሺ አልኩኝና ተተዋወቅኩኝ። ከዛም በኋላ ቡና ምናምን ነገር ስላት አይ እኔ በኋላ ወይንም ነገ ምናምን ነገር አለችኝ። እኔም ደግሞ ስራ ቦታ ማንም ስለሌለ ሱቁንም እዛ ዝም ብዬ ነበረ ክፍት አድርጌ መጣሁት። ቻኩዬ ነበረ። እሺ በቃ ብዬ እንደዛ ከሆነ ማታ ስመጣ አንድ ላይ በቃ ሰብሰብ ብለን ቡና ምናምን እንጠጣለን ብዬ ከቤት ወጣሁኝ ማለት ነው። ከቤት ወጥቼ በቃ ደስ ብሎኝ እዛም ብዙ በጊዜ ነበረ ሱቁን የሚዘጋውት አለች ብዬ በጊዜ ሱቁን ዘጋግቼ ምናምን ወደ ቤት እመጣለሁ። የለችም። ከዛም በኋላ ጠየቅኩት ምን ሆና ነው? እሱም አልነበረም ቤት። ከዛም በኋላ ስደውልለት ሰፈር ነኝ ሻይ ቡና እያልኩ ነው ሰፈር እዚሁ ነኝ ምናምን ነገር ኳስ ይወዳል ኳስ እያየ ነበረ ኳስ እያየው ነው እዚህ ሰፈር ነኝ አለኝ። አይ እሺ እንደዛ ከሆነና በቃ ቤት መጥቻለሁ አልኩት። አይ መጣ እሺ ብሎ የሆነ መጣውም ብሎ አልመጣም ቶሎ የሆነ ዘግየት ብሎብኝ ነው የመጣው ማለት ነው። ይሁን እሺ ብዬ ከዛም በኋላ ምን ነው የት ሄዳ ነው ያክስትክ ልጅ ስለው አይ እዚህ ዘመድ ነበረ ዘመድ ጋር ሄዳ ነው ትመጣለች ምናምን ነገር አለኝ ማለት ነው። አይ በቃ እሺ ምን ነው ታዲያ ሳትነግረኝ ለምን አልደወልክልኝም? ቢያንስ ቡና ጠጥታ ምናምን ነገር እንዴት ዝም ብለህ ትሸኛታለህ? አይ ትመጣለች ምናምን አለኝ። አይ እሺ አልኩት። የሆነ በቃ እኔ እንጃ ፊቱ ፍዝዝ ብሎብኛል። ምንም እንደመጀመሪያ ሊሆንልኝ አልቻለም። በቃ እሺ አልኩት። ከዛም በኋላ በፊት ያስለመደኝ ነገር አለ። እኔ ከስራ ደክሞኝ ስመጣ እግሬንም ሊያጠብ ይችላል። ከዛን ሻወር ቤትም አንድ ላይ ልንታጠብ እንችላለን። ከዛም በኋላ እኔ ደክሞኛል ሻወር ልውሰድ እስኪ ስል አይ መጀመሪያ እኔ ልጠብሽ ነበር የሚል ጭራሽ ፊቱን ዘፍዝፎ እጁን አጣጥፎ ምናምን ነገር ቁጭ አለ። አይ ምንድነው ብዬ እሺ ብዬ ራሴ ወሰድኩኝ ምናምን ነገር መጥቼም እሱ ላይ ደገፈ ብዬ ምናምን ነገር እንትን ልስል እኔ ደክሞኛል ልተኛ ነው ምናምን ነገር አለኝ ማለት ነው። ከዛም በኋላ እንዴ ምን ሆነሃል ዛሬ ልክ አይደለህም እንዴ ስል በቃ ደክሞኛል አልኩሻ እንዴ ምን ሆነሽ ነው ምናምን ነገር አለኝ። እሺ እንደዛ ደክሞ ከሆነ አረፍ በል አልኩኝና እኔም ትንሽ ቆይቼ አልቆየውም ነበረ ያው ስራም ቦታ ትንሽ ድክምክም ስላለኝ እኔም ራት ላቅርብልህ ስለው አይ እኔ በልቻለሁ አልበላም ምናምን ነገር አለኝ። እሺ ካልበለክ ብዬ እኔ ትንሽ በላውኝና እኔም ገብቼ ተኛው። ስተኛም ሁላ የሆነ ጀርባውን አዙሮ ምናምን ነገር ነው የሚተኛው። እንዴ ምን እየተፈጠረ ነው ግራ ገባኝ። ከዛም በኋላ ደግሞ እያየውበት እኔ አሁንም ጧት ስራ ተነስሱ እዛው ተኝቶ መጀመሪያ ጧት የሚነሳው ሰውዬ ጭራሽ ተኝቷል። እሺ ብዬ እሱ እዛ እያለ እኔም ተነስቼ ወደ ስራ ሄድኩኝ። አዛን ስደውልለት ከሰዓት አካባቢ ነው ስደውልለት ከጓደኞቼ ጋር ነኝ ብሎ ስልክ ጆሮዬ ላይ ጥርቅም አድርጎ ዘጋብኝ ማለት ነው። ስላልተመቸው ነው ብዬ ታውኩኝ። ከዛን አሁንም ማታ ምናምን ነገር ወደ ቤት ስመጣ አልመጣም ስደውልለት አያነሳም። በተደጋጋሚ ደወልኩ አያነሳም። ከዛም በኋላ የሆነ ሰዓት ላይ ነው ራሱ ደውሎ ለመምጣት አልተመቸኝም እዚህ ከጓደኞቼ ጋራ ምን ተፈጥሮ ምናምን ነገር የሆነ ነገር ተፈጥሮ ጓደኛዬ ታስሮ ነው ምናምን ነገር ብቻ እንደዛ ነገር አለ መምጣት አልቻልኩም አለኝ። እሺ መምጣት ካልቻልክ ብዬ ታውኩኝ። ከዛም በኋላ እንዳጋጣሚ አሁን በቃ ቀጠለ እንደዛ እያለ የሆነ ባህሪው የተለዋወጠብኝ። ማታ ሲመጣ የሆነ ስልኩን እንዳይበት አይፈልግም። በፊት ስልኩን ከኔ እጅ አይለኝም እኔ ነኝ የሚይዘው። አሁን ግን ስልኩን እንኳን እንድነካ ማለት ነው የሆነ እኔ ተሰክቶም ከሆነ ልክ ስልኩ የሆነ ነገር እንትን ሲል አየር ላይ ነው ነቅሎ በእጁ የሚይዘው።
ከዛ ምንድነው ይሄ ነገር ግራ ገባኝ። ስልክ ተደወለለት። መጀመሪያ ፊት ለፊት ላይ የሚያወራውን ይዞ ነው የሚወጣው፣ ውጭ ወጥቶ ነው የሚያወራው። የሆነ ማይበስ ነገር ደስ የሚል ነገር አልነበረም። ደስ አይልም በቃ እየሆነ ያለው ነገር። ስልኩን እንዳልይዝ ያደርገኛል እና ግራ ገባኝ። ሁሌ በቃ ይሄ ነገር ተደጋገመ ማለት ነው። አይ ሲደጋገም አይቆይ ይሄን ነገርማ ቼክ ማድረግ አለብኝ ብዬ ድንገት በተኛበት ደግሞ በአሻራው ከፈትኩኝ ማለት ነው። በአሻራው ከፈትኩኝና ስልኩን ከፍቻ ያለው ስልኩ ላይ በቃ የሀገር ቴክስት አለ። በጣም ይጻጻፋል። እቺ ያክስቴ ልጅ ካላት ልጅ ጋራ የሆነ ነገር ጀምሯል ማለት ነው፣ ፍቅር ጀምሯል። እና ሌላም ቴክስት አየው። ሌላም ቴክስት አለ። ከሌላም ልጆች ጋር ያወራል፣ ከሌሎች ሴቶች ጋር ያወራል። ሌሎችንም እንደዚህ ወድጄ አብጄ እንዲሆኜ በዚህ ገብቼ በዚህ ወጥቼ እያለ ነው የሚያወራው። ጭራሽ እንዳላገባ ሲያወራ የነበረው አላገባውም ምናምን ነገር እያለ ነው ሲያወራ የነበረውና በጣም ነበር የገረመኝና በጣም ግርም ብሎኝ ከዛም በኋላ ምንም አላልኩም። እስቲ ቆይ ከዛሬ ነገ የተሻለ ይሆናል። ባንዴ ደግሞ ምንም ተናድጄ ማመጣው ነገር የለም። ባንዴ የሚቀየራል ማለት አይቻልም የሰውን ልጅና ምንድነው ያደረኩት? ምንም ባላየ ዝም አይቼ እንዳላየ ዝም እንደ ኖርማል ሰው ሆኜ ውስጤ እየተቃጠለ እያረረ ምንም ዝም ነው ያልኩት። እሺ ይሁን ብዬ ማለት ነው። እና በቃ እንደዚህ የሆነ ስልኩን መለስኩኝ ምናምን ነገር ባየሁት ነገር በጣም ደብሮኛል። በቃ ምን ብዬ ልንገርህ ብታይ እንዴት እንዳስጣለኝና ከዛ አሁንም ደግሞ እንደዚህ የሆነ በቃ ጸባዩ ከለት ወደለት እንደዚህ እንደ መጀመሪያው የሆነ በቃ የሆነ የሚያስጣላ ነገር እያሳየኝ ነው እየመጣ ያለውና ምንም ነው ደስ ማይለው። ከዛ ምንድነው ያደረኩት? እሺ ብዬ በቃ በንጋታው ወደ ስራ ሄድኩኝ። ወደ ስራም ሄጄ ደስ አይልም፣ ደብሮኛል በጣም። ከዛም በኋላ ከስራም በጊዜ ወጥቼ ጓደኛዬን ጠርቼ በቃ ያለውን ነገር አማከርኳት። በቃ ምንም ማድረግ ስላልቻልኩኝ አማከርኳት። ብታይ እንዲ ተፈጥሮ በቃ ያክስቴ ልጅ ናት ብሎ ይዞ መጥቶ ቤት እጁን ጭኗ ላይ አርጎ ምናምን ነገር ምንድነው ስለው ያክስቴ ልጅ ናት አለኝ። ከዛም በኋላ እንደዛ አድርጎ አሁንም ደግሞ በድጋሚ ቴክስት እየተጻጻፈ በጣም እንደሚወዳት ብቻ ይገርምሻል። ብታይ ከሷ ጋራ ብቻ አልነበረም የሚያወራው በሰዓቱ በጣም ብዙ ሴቶች አሉ ህይወቱ ላይ እንዳላገባ አስመስሎ ነበረ ሲያወራ የነበረው እና ምንም ማድረግ አልቻልኩም እና ዝም አልኩኝ። በጣም ነበር የገረመኝና በጣም ነው የደበረኝ። እውነት እየሆነ ያለው ነገር በጣም እያስከፈኝ እየደበረኝ ነው ከምናገረው በላይ። ከዛም በኋላ እሷ ከኔ በላይ አበደች። በቃ እውነት በጣም ነው ያበደችው። እንዴት እንደዚህ ያደርጋል? ወንድ ልጅ ድሮም እንደዚህ ነው። በቃ የወንድ ልጅ ማይታመነው፣ ወንድ ልጅ ማላምንበት፣ ወንድ ልጅ ማላገባበት፣ ወንድ ልጅ ማልቀርብበት ምክንያት ይሄ ነው። በቃ የወንዶች እንትን ይሄ ነው ጸባያቸው ምናምን ነገር ብላ አበደች። እሷ አበደች ከኔ በላይ። በቃ ከኔ በላይ ነው ያበደችው የምር። እኔማ ምን ሆኜ ነው እስከዛሬ ራሱ የሚፈጠረውን ነገር ያልነገርኳት ያላመከርኳት እስክል ድረስ ነው ያደረገች ማለት ነው የምር። እና እንደዛ ሆኖ እሺ ምናምን ነገር እሷ ማበደች። በቃ ፍቺው እንደዚህ የተቃጠልሽ ከምትኖሪ እንደዚህ ከሚያደርግሽ እንዴ ብቻሽን ነፃነትሽን አውጀሽ ብትኖሪ አይሻልሽም እንዴ? ፍቺው በቃ ፍቺው ጦስሽን ይውጣለችኝ። እኔም በሷ ምክር ተገፋፍቼ በቃ ስሜቱም አለ፣ ቴክስቱ አለ፣ ሁሉ ነገር አለ። እሺ ነው ያልኳት ማለት ነው። በቃ እሺ እኔ ምንድነው ሐሳቤ እፈታዋለሁ። እስከመቼ በእንደዚህ አይነት ሁኔታ እቀጥላለሁ? እያየሁት ያለው ነገር ደስ አይልም። እየሆነ ያለው ነገር ደስ አይልም። ውጪ ያመሻል፣ ያድራል፣ እየጠጣ ነው የሚመጣው። በዚያ ላይ የሆነ ደስ ማይል ፊት ነው የሚያሳየኝ። ካሰኛውም እንደውም እኮ ሊመታኝ ሁላ የሆነ ይነሳሳል፣ የሆነ ሊመታኝ ምናምን ነገር ይነሳሳል። በቃ ዝም በይ እኔን እንደተበዳይ እንዳጠፋ ሰው አድርጎ ነው የሚቆጥረው ማለት ነው። የሱን ጥፋት ወደ እኔ ነው የሚያላክከው። ጭራሽ እኔን እንደበዳይ አድርጎ ነው ስባው። እሺ ይሁንልክ ብዬ ስታው ጭራሽ እየባሰበት ነው። በቃ እሷም እንደዚህ ብላ ስትመክረኝ የሆነ ወኔን ነው ያነሳሳችሁ። እውነቷን ነው፣ ልክ ነው። ለኔ ባታስብ እንደዚህ አትልም የሚል ነገር ነው ያሰብኩትና ከዛ ነው በድጋሚ ምን አየሁኝ የአክስቴ ልጅ ያላት ሴት እቤት መታ ነበር። ስራ ቦታ ነበርኩኝ። ከስራ ቦታ እንዳጋጣሚ ወደ ቤት ስመጣ አሁንም ከአክስቴ ልጅ ከሚላት ልጅ ጋራ ቤት አንድ ላይ ናቸው።
እንዴ ማለት ይሄ ነገር ምንም አላልኩም። ባላየ ባላወቀ ነው ዝም ያልኩት፣ አልተናገርኩም። ለምን እንዲሆነ እሷንም አላልኩም። ጓደኛዬ ፍቺ ስላለች እኔ ፈትቼ አልገላገልም እንዴ የሚለው ነገር ነው ውስጤ ላይ ያለው። ከዛም በኋላ ምንም አላልኩም፣ ጸጥ አልኩኝ። ማድረገውን አድርጌ ከዛ ነው እሱም የሆነ ያክስቴ ልጅ ናት ብሎ የሆነ ምንም እንዳላወቅኩ ስለሚያውቅ ያላወቅኩ ስለመሰለው እንደዛ ነው ሾ ሲያደርግብኝ የነበረው በቃ። ከዛ ምንም ውስጤ ደስተኛም ስላልሆነ ዝም ነው ያልኩት። ምንም አላናገርኩም። አንድ የተናገርኩት ነገር የለም። እንደዚህ የሆነ እሺ በቃ ከዛሬ ነገ ይሻላል በቃ ቆይ እስኪሊያው እያልኩኝ የሆነ ትግስቴ እየተሟጠጠ ነው የመጣው ማለት ነው። ምንም ነው ያልቻልኩት። አይኖ ጓደኛዬም ያለችኝ ነገር አለ፣ ፍቺው ብለኛለች። አይምሮዬ ላይ እየተመላለሰ ያለው ነገር ምንድነው? ፍቺና ፍቺ ነው በቃ። ከፍቺ ውጪ ምንም ሊታየኝም ላስብም የቻልኩት ነገር የለም። ምክንያቱም ጥሪ ያለው ያቅሜን ሊለወጥ ይችላል። ከዛሬ ነገ ይሻላል እያልኩ ነው። ምንም እንኳን ሊሻል ጭራሽ እየባሰበት ነው የመጣው እሱ ነጋጠባ እየባሰበት ጭራሽ የሆነ በራሷ ሳተፍተኛ አይነት ነገር ነው እያካሄደ ያለው ማለት ነው። ከዛን አይ በቃ የሆነ ገብቶኛል ሁኔታው እሺ አልኩኝ። ከዛን ይሄንን ነገር አልነገርኳትም በርግጥ ለጓደኛዬ። አይ እሺ በቃ ፍቺ አይደለም የምፈልገው፣ አይቼ ባላየ ሰምቼ ባልሰማ ነው ሁሉን ነገር እሰማለሁ። ሰምቼ ባልሰማ አይቼ ባላየ ነው እያለፍኩ ያለሁት ሁሉንም ነገር። እሺ ይሁን በቃ ይሁን ብዬ አሁን ምንድነው የሆነ እንዳጋጣሚ ሆኖ ቤተሰብ ዘመድ የቅርብ ዘመድ ሞተ እና የቅርብ ዘመድ ሞቶ ለቅሶ ሊሄድ ብዬ ነግሬዋለሁ። በቃ ለቅሶ ሊሄድ ነው። እኔ እንደዚህ ቤተሰብ ጭራሽ ለቅሶንም ሊሄድ አልፈለገም። እኔም ብቻ ነበር እንዲሄድ ያደረገኝና ለቅሶም ሊሄድ ጭራሽ ነው ያልፈለገው። አይ በቃ እኔ ደርሼ ልምጣ፣ አንተ መሄድ ካልፈለክ እንደዚህ ሞቷል፣ እኔ ደርሼ ልምጣ። ታድሪያለሽ አለኝ። አዎ አድራለሁ አልኩት። እንዴ ቤተሰብ አይደል እንዴ ሞተው? አንተንም እኮ ያስኬድሃል፣ እንዴት አትሄድም ስለው አይ እኔ ትንሽ ዛሬ ደክሞኛል፣ ጥሩ ሙድ ላይ አይደለሁም፣ እኔ ነገ ጧት ደርሳለሁ ምናምን ነገር አለኝ። አይ በቃ እሺ መልካም፣ እንደዛ ከሆነ እኔ መሄድ አለብኝ ብዬ ተነስቼ እኔ ሀገር አማን ብዬ ተነስቼ ወደ ለቅሶ ቤት ሄድኩኝ። ለቅሶ ቤትም አመሻው ሽቼ ከዛን በቃ እዛ ለቅሶ ቤት ያለው ነገር ብዙም አልተመቸኝም። ለቅሶ ቤት ያለው ነገር የሆነ ለመተኛትም ለምኑም በቃ ሁሉም ነገር ተደራርቦብኝም ስለነበረ አልፈለኩም። የፈለኩት የት ነው? ወደ ቤት መምጣት ነበረ። እዛ ያሉትን ቻው አልኳቸው፣ ተሰናበትኩኝና በቃ ደህና ደሩ ጠዋት እመጣለሁ ቤት። እሱንም ትንሽ ያሙታል ያው እንትን ስለማይሉኝ እንዴት አሁን መተሽ እንዴት ትጃለሽ ደግሞ እሱ ስለምን ቀረ የሚለው ነገር እንትን ይሉኛል ብዬ እሱንም ትንሽ ያሙታል አልኩኝ ማለት ነው። አይ በቃ እንደዛ ከሆነ እሻሉኝ እኔም እሺ ብዬ ወደ ቤቴ መምጣት እና ደክሞኝ ስለነበረ እኔ በቃ ቻው ብያቸው ወደ ቤት መጣው ማለት ነው። ወደ ቤት መጣውኝና በሩን ከፍቼ ምናምን ነገር ተደክሞኝም ስለነበረ ልረፍ ብዬ ወደ መኝታ ቤት ገባለሁ። የሆነ ስገና ወደ ቤት ስገባ የሆነ ወደ መኝታ ቤት ሲሄድ የሆነ ጩኸት ሰማለሁ ማለት ነው። እንዴ የምን ጩኸት ነው? ግራ ገባኝ። መኝታ ቤቴ ብርግድ አድርጌ ገባለሁ። የገዛ ጓደኛዬ ከገዛ ባለቤቴ ጋራ አልጋይ ላይ ጭራሽ አስፈንዶስ ያደረጉ ነው ማለት ነው። በጣም ነበር የደነገጥኩት። በጣም በቃ ሰውነቴ ሾ ነበር ያደረገው። በጣም ደንግጫለሁ። እጄ ተንቀጠቀጠ ነው፣ ሰውነቴ ተንቀጠቀጠ ነው። ማደርገውን ነገር ሁሉ ነው ያጣሁት። በቃ ምን ብዬ ልንገር? ዘልዬ ነው ያነኳት። ዘልዬ አነኳት። ቡጭርጭር ነው ያደረኳት። ከዛን እሱም ደንግጧል። እርቃኑን ይርበታበታል። አይደለም እንደዛ አይደለም፣ ጭራሽ ከሷን ብሶ እንደምታስቢው አይደለም ትለኛለች። ፍቺው ስትለኝ የነበረው ለካ ለዚህ ነው። ጭራሽ እንደምታስቢው አይደለም፣ ተረጋጊ፣ እንደምታስቢው አይኔ በአይኔ በብረቱ እያየሁኝ እንደምታስቢው አይደለም ትለኛለች ማለት ነው። አነኳት። በቃ እዛው አነኳት። ቦጫጨርኳት ምናምን ነገር ጭራይ በቃ በጣም እንቀርጊያት መጥቶ እሱ ነው የገላገለው። እንዳልገላት እሱ ነው መጥቶ የገላገለው ማለት ነው። እና በጣም ነበር የደነገጥኩት፣ በጣም ነበረ። ከዛም በኋላ እንደምን መጥቶ ተጫጫሁን፣ ጩኸት ተፈጠረ። በቃ ጭራሽ ከነሱም ብሶ እንደምታስቢው አይደለም፣ እንደምታስቢው አይደለም ይሉኛል። እኔ በቃ ራሴን ስቻለሁ። በዛ ሰዓት ማውቀው ነገር የለም፣ ማደርገውም ማውቀው ነገር የለም። ያገኘሁትን ነገር በሙሉ ነበረ ስወራወር የነበረው። ሁሉን ነገር ነበረ አንስቼ እሷ ላይም እሱ ላይም ስወራወር የነበረውና ከዛም በኋላ እንደምንም እንትን አሉ፣ ተገላገልን ምናምን ነገር በቃ አንድና አንድ ፍቺ ነበረ። በቃ ተፋታውኝ ማለት ነው። ተፋታውኝ፣ ያለኝ አማራጭ መፋታት ነበረ። ተፋታውኝ እና ከተፋታውኝ በኋላ
ምንድነው የንብረት ክፍፍል አለ ብዬ ነበር ያሰብኩት። እንኳን ንብረት ክፍፍል መጀመሪያ አጎቱና እሱ ተመሳጥረው ነበር ይሄን ሴራ ያሲሩት። የኔ ነው በእኔ ስም ነው ያለው ብዬ ነው ያሰብኩት። አለማካፈልም ይችላል ብዬ ነው ያሰብኩትና ፍቺ ላይ እስከሆነ ድረስ ደግሞ ንብረት ክፍፍል ግድ ነበር። ከዛም በኋላ ምንድነው ያደረኩት? ከዛም በሰላም ሀገር ፍቺ ይፈጸማል ተብሎ 80 ይቀደዳል፣ ፍቺው ይፈጸማል ብዬ እንትን ስል ሌላ ታሪክ ነው። እኔ ማላቀው ነገር እዚህ ጋር አለ። ምንድነው ሁለቱም ተመሳጥረዋል። በእኔ ስም ምንም ነገር የለም ማለት ነው። ሁሉን ነገር በሱ በልጁ ስም ተደርጓል። በባሌ ስም ነው ያለው እና በቃ እኔ መጨረሻ ላይ ጨረቃ ላይ ነበር የቀረሁት። ፍርድ ቤትን ተንከራተትኩኝ። ምንም አይነት ሰነድ ሊገኝ አልቻለም። ሁሉም ነገር ያለው በሱ ፋይል ነበረ። ወደ ራሱ ስም አድርጎታል። በእኔ እጅ ምንም ነገር አልነበረም። በቃ መሀል ላይ ጨረቃ ላይ ነበርና የቀረሁት። ነገ ላይ የሰው ልጅ የሚሆነውን አይታወቅም። ምክንያቱም ክፉ የሰራነው ነገር ራሳችንን ነበር ጠልፎ የሚጥለው ራሳችንን ነው። ትናንት ላይ እኔ ይሄ ነገር ይሆናል ብዬ አልነበረም፣ አላሰብኩም። በጣም ደስተኛ ሆኜ እንደምኖር ነበር ያሰብኩት። ግን የሆነው ነገር ደግሞ አይደለም። ይሄ አልነበረም እኔን የጠበቀኝ። በቃ የተፈጠረው ነገር በጣም ነበረ የሚያስጠላው። ከእንደዚህ አይነት ነገር እንድትቆጠቡ ብዬ የኔ ህይወት ለነገ ለሌላው ማስተማሪያ ይሆናል ብዬ ስላሰብኩ ነው እዚህ መጥቼ በድፍረት ያለውን ነገር የማውራው ማለት ነው። እና ለሌላው ማስተማሪያ እንዲሆን ስለፈለኩኝ እና ስላዳመጣችሁኝም በጣም ነው ማመሰግነው። በጣም አመሰግናለሁ።